ሰላም ሰላም ውድ የዩቲ ኪችን ተከታታዮች እንዴት ከረማችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በዛሬው የምግብ አሰራር ሰዓት ይዤላችሁ የቀረብኩት ከማሽሩም የሚሰራ የጾም ዱለት ይሆናል። እንግዲህ እንድትከታተሉኝ ጋብዛለሁ። መልካም ቆይታ። ላይክ ሼር ሰብስክራይብ ዩቲ ኪችን። እንግዲህ የጾም ዱለታችንን ለመስራት የሚያስፈልጉንን ግብአቶች አዘጋጅቻለሁ። በዋነኝነት ማሽሩም ያስፈልገናል። ያው እኔ ሁለት አይነት ማሽሩም አይነት አዘጋጅቻለሁ። አንዱ ነጭ ነው፣ አንዱ ብራውን ነው። ብራውኑን በኋላ ላይ እንልጠዋለን። በተረፈ እንዲሁም በተጨማሪ ሽንኩርት ልጬ የከተፍኩት ሽንኩርት አለ። ባሮ ሽንኩርት እንዲሁ ልጬ የከተፍኩትን አዘጋጅቻለሁ። ትንሽ ዘይት ያስፈልገናል። እንዲሁም የተለያዩ ቃሪያ አይነቶችን እንዲሁ ከታትፌ በትንሹ አዘጋጅቻለሁ። ከዛ በተጨማሪ የተፈጨ ኮረሪማ ያስፈልገናል። ሚጥሚጣ ትንሽ፣ እንዲሁም ጨው፣ ከዛ ደግሞ ይሄ የምታዩት የሮዝማሪን ደርቆ የተፈጨ ሮዝማሪን አዘጋጅቻለሁ። እንግዲህ አሁን ወደ ስራችን እንገባለን ማለት ነው። ዩቲ ኪችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ያው ስራችንን የምንጀምረው ማሽሩሙን እንልጠዋለን። ብራውኑን ማሽሩም እንልጠዋለን። ያኛው ደግሞ እንዲሁ ዝም ብለን እንከትፈዋለን ማለት ነው። እንግዲህ ማሽሩሙን በዚህ መልኩ ልጬ ከጨረስኩኝ በኋላ በቀጥታ አድቅቆ ወደ መክተፉ ሄዳለሁ። በቃ ማድቀቅ እስከምንችለው ድረስ እናደቀዋለን ማለት ነው። እንግዲህ ማሽሩማችንን በዚህ መልኩ አድቅቄ ከትፌ ጨርሻለሁኝ። አሁን ወደ መጥበሱ እሄዳለሁ። ላይክ ሼር ሰብስክራይብ ዩቲ ኪችን። መጥበሻ
በተረፈ እንደዚህ እሳት ላይ ትንሽ ካጋልኩኝ በኋላ ቅቤ የጾም ቅቤ ቅድም ያሳየኋችሁ የጾም ቅቤ አድርግና ትንሽ እንዲቀልጥ አድርገዋለሁኝ። ከዛ ደግሞ ያዘጋጀሁትን ዘይት ጨምራለሁኝ ማለት ነው። ዘይቱና ቅቤው ትንሽ እንደዚህ ከጋለ በኋላ ሽንኩርታችንን ጨምረን ሽንኩርቱን መጥበስ እንጀምራለን። ከሽንኩርቱ ጋር አብረን ባሮ ሽንኩርቱን ጨምረን አንድ ላይ ጥብስ እናድርገዋለን። ሽንኩርቱን ለትንሽ ደቂቃ ካበሰልነው በኋላ ነጭ ሽንኩርት ጨምረን እሱንም እንደዚሁ አብረን በደንብ እናቁላለዋለን። ከዛም ከትፈን ያዘጋጀነውን ማሽሩም ሁሉንም ጨምረን እያገላበጥን እስከሚበስልልን ድረስ በደንብ እንጠብሰዋለን። ማሽሩም ወደ መብሰል ሲሄድልን እንግዲህ ያሉንን ቅመማ ቅመሞች ደግሞ እንጨምራለን። ትንሽ ጨው እናደርጋለን። ትንሽ ኮረሪማ ጨምረን ደግሞ አንድ ላይ በደንብ እናዋህደዋለን። ከዛም ደግሞ ወደ መጨረሻ አካባቢ የደረቀውን የሮዝማሪን ቅጠልና ትንሽ ደግሞ ሚጥሚጣ እንጨምራለን። እሱንም እንግዲህ አብረን በደንብ እናዋህደዋለን ማለት ነው። እንዲሁም ደግሞ ከትፈን ያዘጋጀነውን ቃሪያዎች፣ የተለያዩ ቃሪያዎች እንዲሁ ጨምረን በደንብ አድርገን ከማሽሩማችን ጋር አዋህደን እንግዲህ ወደ መጨረሻው አካባቢ እየደረስን ነው። እጅግ በጣም የሚያምር ሽታው ራሱ በጣም የሚገርም ነው። እውነት ለመናገር ያው እየሰራሁት ስላየሁት ነው እንጂ ሰው ሰርቶ ቢያቀርብልኝ ከስጋ የተሰራ የሚመስል ነው እንጂ እውነት ከማሽሩም የተሰራ አይመስልም። በጣም ነው የሚያምረው። እንግዲህ የምታዩት መልኩ ሰርቼ ጨርሻለሁኝ። አሁን ደግሞ ለምግብ ዝግጁ እናደርገዋለን ማለት ነው።
እንግዲህ ዱለታችንን በዚህ መልኩ ሰርተን ጨርሰናል። በጣም የሚጣፍጥ እጅግ ጤናማ የሆነ ከማሽሩም የተሰራ ዱለት ነው ያሳየኋችሁ። እንግዲህ በሌላ ጊዜ በሌላ ቪዲዮ እስከማገኛችሁ ድረስ ስለተከታተላችሁን ከልቤ እያመሰገንኩኝ አሁንም ዩቲ ኪችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። በሌላ ቪዲዮ እስከማገኛችሁ መልካም ቆይታ፣ ቸርን ሰንብት። Like, share, subscribe, Yutti Kitchen.